የኔት የመምህር ግርማ ህይወት ነው ለዚህ ያበቃኝ የሳቸው ጸሎት ነው። ከሳቸው ነው ሁሉ ነገር የተማርኩት። መቁጠሪያ በቤተ ክርስቲያን አስተምሮ ምንድነው የሥራ ድርሻው የአገልግሎት ድርሻው ምንድነው? ሰይጣን የሆነ የሚያብለጨልጭ ነገር ይዞ ከሚታየው እግዚአብሔር ካራቀህ በኋላ ልክ እግዚአብሔርን በሆነ ያክል መንገድ ካራቃችሁት ሩቅ መንገድ ከሄዳችሁ በኋላ የያዘው እጁ ላይ ባዶ እንደሆነ ያሳያል። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። የኔት የመምህር ግርማ ህይወት ነው ለዚህ ያበቃኝ የሳቸው ጸሎት ነው። በቃ የሳቸው ትምህርት እኔ ገና ከመጀመሪያው ጀምሬ ነው የሰማሁት ማለት ትችላለህ። ጌታችን ከተከተል ነበር የሰዓታት ጸሎት ከሳቸው ነው ሁሉ ነገር የተማርኩት። ከዛ ሰግዳለሁ፣ እቀጠቅጣለሁ፣ የአምልኮት ስግደት እኔ ወደ ምንኩስና ህይወት እገባለሁ ሳይሆን አግብቼ ወልጄ በቃ መጨረሻ ላይ ነው መነኩሰው ነው የምለው። እማ ሆይ አንድ ጥያቄ ልጠይቆት። መቁጠሪያም ብዙ ሰው የሚቃወም ሰው አለ። መቁጠሪያም ሲነሳ ልክ የነ መምህር ግርማ የግላቸው አድርገው የሚወስዱትና የሚያስቡት ሰዎች አሉ። መቁጠሪያ በቤተ ክርስቲያን አስተምሮ ምንድነው የሥራ ድርሻው የአገልግሎት ድርሻው ምንድነው? መቁጠሪያ ያው እንደ ማንኛውም መጽሐፍ ጸሎት እንደ ጸሎት መጽሐፍ ነው የምንጠቀምበትኛ። አሁን የኛ የዓለማዊና እንትን ሊል ይችላል ሊለያይ ይችላል። አሁን ግን እኛ ያው በገዳም አባቶች አስተማሩ። ለምሳሌ እቺ 64 ናት። ለምሳሌ 12 አቡነ ላለው ከዛ 9 ሰላም ለኪ ደግማለሁ። ከዛ በኋላ ከዚች እስከዚች 41 ናት። እዚህ መሐረነ ክርስቶስ 41 እዚህ በዚህ ከዛ በስነ ማርያም መሐረነ ክርስቶስ ኪርያላይሶን ኤሎሄ ወአምላክ ሁሉም 41 ነው። ምህላ ነው የምታደርስበት። ምህላ ታደርስበታለህ አቡነ ብለህ ይቺ አሁን ትርፋ ስለ አገር ትጸልያለህ። አንዷ ስለ አገር አንዷ ስለ ቤተሰብ በጸሎት አስቡኝ ያሉትን በዚህ ሰላም ላይ ትደግባታለህ አቡነ ትልባታለህ። ለዛ ገርል አንብበው ከሆነ ራሳቸውን ይገርፉ ነበር። ራሳቸው መግረፉ እንትን የራሳቸው እንትን ሲላቸው ቀጥረው ነበር የሚገርፋቸው። ከዛ ፈርቷቸው ያ ሊገርፋቸው የቀጠሩት እንትን ሲል ሌላ እንትን ቀጠሩ ነው የሚለው። ገርላቸው ደንብ ታገኘዋለህ የሚገርመው ነገር አልበቃቸው የራሳቸው ግርፊያ ሌላ ሰው ቀጠሩ ነው የሚለው። ከዛ ፈርቶ መግረፍ እንትን ሲላቸው እሱን አባረሩት ነው የሚለው። ይሄን ያህል ነው። የሚገርም ነገር ሚስጥሩ አንደኛ እሱ ተቀጥጦ የወረደ ስለሆነ መቀጥቀጥን አይወድም፣ ይንቀናልኛ እንዴትንኝ ስለሚያይ አሁን ልክ በቃ ስትገርፈው ስለሚንቅ በጣም ይናደዳል። መገረፍን አይወድም እሱ። መቁጠሪያ መገረፍን በጣም ነው የሚጠላው። እኔ ራሴ ያገኙባት ሚስጥር ነው የምልህ እንጂ መቁጠሪያ ሁሉ እንደማንኛውም እንትን የምታረግበት ነው። አሁን በዚህ አቡነ በቀን 7 ጊዜ ያደርግበታለሁ። በአንዷ ጧት 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ሲጠቀበት ነው ሰው የሚያውቀው እንጂ እንደማንኛውም የጸሎት መጽሐፍ ማለት ነው። አሁን እግዚኦ መሐረነ ክርስቶስ ኪርያላይሶ ኤሎሄ በአንደበት እንኳን አለ አይደል? በጣታቸው እኮ ይላል እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። አሁን እግዚኦ መሐረነ ክርስቶስ ከሰማይ ሰማያት ትልቅ አምላክ ስትሆን ወርደህ ከድንግል ማርያም ተወለድክ ነው። በእስተ ማርያም ክርስቶስም ያው በጣታቸው እኮ ይላሉ እኮ የሚገርም ነገር እንደዛ ይላሉ። ይሄም አሁን ያ ማለት ነው በቃ ማለት ይሄማ ከዛ የበለጠ ክርስቶስ ጋርና ልበኛ ውስጥ አለ አይደል? ይሄ እኮ መቋሚያ ይዛሉ። አሁን መቋሚያና ይሄ ምን እንትን አለው ምን ለየው? ሁሉም ከእንትን ነው የሚሰራው። ኮይራ ሊሆን ይችላል ከከርመር ሊሆን ይችላል። ያው ብቻ ይሄ የሚሰራው ከተለያየ ነገር ነው። ከጽዋቶች ነው ያ ከእንጨት እንጂ ይሄ ምንም ለመነኩሴ ለእንትን የሚል አይደለም። እኔ ሁሉም ተጠቅሙበት ይሄው ነው የምለው። እኔ ራሴ ከራሴ ህይወት ነው አሁን ሰው እንትን ስላለ ሳይሆን እኔ አሁን ከመምህር ግርማ ራሴ ተጠቅሜባት እግዚአብሔር ነው የረዳኝ። የኔ ሳይሆን ያው እግዚአብሔር እንዲጠቀምበት ስለፈለገ ነው። ቤተሰቦችንም ሊያድን ስለፈለገ ነው። እነዛ እንግዲህ ትንሽ እርሾት ነው አለች ቤተሰብ እርሾ ማለት ያው አባቴም ካህን ስለሆነ እንግዲህ እሱ ጸሎት ምናምን ሊሆን ይችላል። ለዚች አበቃኝ። አሁን ቃል የገባችላችሁን መኪና አሁን ቃል የገባችላችሁን ህይወት የምትሰጣችሁ እንዳይመስላችሁ፣ እውነት የምታገኙት እንዳይመስላችሁ። አሁን ያለውን እንቅልፍን ታጣለህ። እንቅልፍን አሁን ያለውን እውነተኛውን እንቅልፍን ሰላምን ታጣለህ። ነገ መኪና ስታገኝ ደስ የሚል መስሎ ከሆነ ያንን ቤት ስትገዛው በነዛ ባዋረዱ በሰደቡ ሰዎች ፊት ራስን ኮርተ ቆመ በገንዘብ በልጽገ ራስን እንደምትሰራው አይነት ሰው ስትሆን አሁን ያለ ሰላም የሚኖርህ እንዳይመስል።
እግዚአብሔር ለምን እንደከለከለን እሱ ያውቃል። በጣም ብዙዎቻችን የተጠለፍነው በዓለማዊ ፍላጎት በቁሳዊ በሚታይ በሚጠፋ በሚሰበር በሚቃጠል ነገር በአንድ ቀን እኮ ልናጣው እንችላለን። ዓለም እንደዚህ ናት። ሴጣን የሆነ የሚያብለጨልጭ ነገር ይዞ ከሚታየው እግዚአብሔር ካራቀህ በኋላ ልክ እግዚአብሔርን በሆነ ያክል መንገድ ከራቃችሁት ሩቅ መንገድ ከሄዳችሁ በኋላ የያዘው እጁ ላይ ባዶ እንደሆነ ያሳያችሁ። ፕራንክ ያደርጋችሁ። አውቄ እኮ ነው እንደውም ያሾፍብናል ሴጣን። እንዴት እግዚአብሔርን የሚያህል ነገር በዚህ ቁሳቁስ ትቀይራለህ ነው የሚለው። ከዛስ ወደ ኋላ ስዞር ከእግዚአብሔር ርቀ የመጣው መንገድ እጅግ በጣም ሩቅ ስለሆነ ድጋሚ መመለስ የሚይዛል። አብዛኞቻችን አሁን ከቤተክርስቲያን የራቅነው ብዙዎቻችን ልጅ እያለን ሰንበት ተማሪ ነበር፣ እግዚአብሔር እንቀርብ ነበር፣ እንጸልይ ነበር፣ እናስቀድስ ነበር። ግን የሆነ ስራ ብለን ወጣን፣ የሆነ ትምህርት ብለን ወጣን፣ ያዋጣናል ብለን እንደጠበቃችሁ ታግኝታችሁ ታውቃላችሁ። ይሄኑ ስንመኝ የነበረው ህይወት፣ ስናሳደው የነበረው ህይወት ይሄ ነው። ሰላም ይሰጣናል፣ ከዚህ በኋላ ስኬታማ ሆናለሁ፣ ያገኘሁትን ሁሉ ነገር አሟላለሁ ስትሉበት የነበሩ ከተማችንን ጥለን ወደ ከተማ ስንመጣ፣ ቤተክርስቲያናችን ትተን ስንወጣ፣ እግዚአብሔርን ትተን ስንርቅ እናገኝ የነበረው የመሰለን ሰይጣንም ቃል የገባልን ነገር አልሰጠንም። ቃሉን የሚፈጽመው እግዚአብሔርና እግዚአብሔር ብቻ ነው። ያ ነው። ታዲያ ለምንድን ነው ይህንን ሰላም እያጣ ነው ያለው? የክርስቶስን ሰላም ይሄ ትውልድ ያላገኘው ለምንድን ነው? መልካም በጣም ያስጨንቃል አይደለ? ምንድን ነው እስኪ ሴንስ የሚሰጣችሁ ነገር ሆነ? አብዛኞቻችን እንግዲህ የዚህ ቲክቶክ ተጠቃሚ ነን። እኔም ዛሬ እንግዲህ ላይቭ መግባት እንዳለብኝም ከብዙ ጊዜ በኋላ ሰዎች በደንብ ጨቅጭቆኝ ምን ብለኝ ወደዚህ የመጣሁት ብዙ ሰው በዚህ ሰዓት አሁን 3 ሰዓት ላይ ጸሎት ማድረግ ሲገባን ወይ መጽሐፍ ቅዱስ ማንበብ ሲገባን ወይ መንፈሳዊ ትምህርት መማር ሲገባን አለም የሆነ መንፈሳዊ ነገር ማድረግ ሲገባን የማይሆን ነገር ላይ ተጠምደን ስለምንገኝ የማይሆን ነገር ሴንስ የማይሰጥ ነገር በጣም የሚያሳዝኑት የነን ያለውና ስክሮል እናደርጋለን። አብዛኞቻችን ዲፕረስድ ነን፣ አዝነናል፣ ተስፋ ቆርጠናል። ብዙዎቻችን ሞት ነው የሚሸተው ህይወታችን፣ ተስፋ ቆርጠናል። በዚህ ሁሉ ቲክቶክን ስክሮል እያደረግን አንዱ ያስለቅሰናል። የሆነ ወይ አባ ገብረ እግዚአብሔር ወይ አንድ ሰባኪ ምናምን ቪዲዮ ሲመጣልን ደግሞ ድንግጥ እንልና ከሁለት ደቂቃ በኋላ ስክሮል እናደርጋለን። ምንም ሰላም አይሰማንም። አልጋችን እውነተኛ እንቅልፍ የሰጠን መቼ ቆይተናል እኮ በሰላም ከተኛ መስታወት ፊት ራሳችንን ስናየው ጥሩ ስሜት ከተሰማን አልቆይም። ራሳችን መጥራት ከጀመርን ከነዚህ ስልክ ከተባለ እንደው እውነት የተረገመ ነገር ስልክ ከመጣ በኋላ እንቅልፍ የለንም። አብዛኞቻችን ቲክቶክ ከመጣ በኋላ እንቅልፍ የለንም። ጠዋት አርፍደን ነው የምንነሳው። ስራ ምንገባ ሰዎች ትራንስፖርት ላይ ሁላችንም አንገታችን አቀርቅም ነው እና እግዚአብሔርን ከረሳን ቆይተናል። እግዚአብሔርን ካየነው ዘወትር አይኑን ሳይነቅል የሚያየን እግዚአብሔር ካየነው በጣም ቆይተናል። በጣም ተብላሽተናል እንደ ትውልድ አሁን እንዳለንበት ይሄ ጄኔሬሽን በተለይ እና ብዙ ላይክ የሚያገኙ ቪዲዮዎችን ብታያቸው አሁን ያስደንቃቸዋል። እውነት ይሄ አሁን የሚገባ ነገር ሆኖ ነው ወይስ በዚህ ሰው የሚስማማ በጣም ይሄን ያህል ሰው አለ ማለት ነው? ይሄ የሚያስደስተው ሰው ዛሬ በየቪዲዮቻችን የምናያቸውን ኮሜንት ስር የምናያቸውን ነገሮች ታውቃላችሁና እንደ ሀገር እንኳን ዘቅተናል፣ ወድቀናል። እንደ ሀገር እንኳን እንደ ክርስቲያን ሰው አለምና ታውቃላችሁ። እግዚአብሔር ለአይን ጥቅሻ ያህል አይኑን ከኛ ላይ ቢያነሳ ሰይጣን የመጀመሪያው የሚያደርገው ነገር ነው ታውቃላችሁ? በሰከንድ ውስጥ ዓለም ውስጥ ያሉትን ሰዎች መግደልና መግደል ብቻ። ደግሞ አቁመዋል ያን ማድረግ። ለምን ካላችሁ ሲኦል አብረን ነው እንድንቃጠልኩ። የሰይጣን ይህ ሁሉ ልፋት ምን እንደሆነ ታውቃላችሁ? ቅዱሳን ሰዎች በጣም ተገርሞ ይናገራል። ሰይጣን እኮ የሚያገኘው ሽልማት የለም አንተን በማሳሳቱ። እኛ ንስሐ እንዳንገባ ስጋው ደግሞ እንዳንቀበል እውነተኛውን ሰላም እንዳናገኝ በማድረጉ የሚሸለመው ሽልማት የለም። ከሚተርፈው ሰቃይ ራሱ የለም። ብቻውን በሲኦል ላለመቃጠል እኮ እየሰማችሁ፣ ብቻውን በሲኦል ላለመቃጠል ነው ይሄ ሁሉ ነገር ውስጥ የከተተን። አሁን አንተስ ንስሐ ስለመግባት አንቺ ንስሐ ስለመግባት ስናስብ ጭንቅላታችን ላይ የሚመጡ የሚሉ ምክንያቶች እንዳንገባ የሚያደርጉን ምክንያቶች የሚደረድረው ከአንተ ጋር አብሮ በሲኦል ለመቃጠል ሌላ የሚያገኘው ነገር የለም። ክርስቶስ አንተ ሰላም እንድትሆንለት ሆኖ አንቺ ሰላም እንድትሆንለት
ስፋት በሄድንበት ሁሉ እኛን ለማስተማር የሚሄድበትን ርቀት ታውቁታላችሁ። እግዚአብሔር ምን ያህል እኛን ለመመለስ የሚሄድበት ልጅ ያሉኝ ሄጄ አግኝቻቸው አቤት አልኳቸው። ለምታስተምራቸው ተማሪዎች ስትላቸው አሉኝ አንድ ቀን ውርደት አለች፣ ግን ውርደቴን ሸፍንልኝ ብላችሁ ጸልዩ። አንድ ቀን ውርደት አለች። ሁሉም ቤት ውስጥ አንድ ቀን በድብቅ የተደረገ ኃጢአት አንድ ቀን ውርደት አለች፣ ግን ውርደቴን ሸፍንልኝ ከባቴ አበሳ ኃጢአትን ገበናን ሸፋኝ አምላኬ ኃጢአቴን ሸፍንልኝ ብላችሁ ጸልዩ በላቸው አሉኝ። እሺ እላለሁ። ግን አባቴ ቢያብራሩልኝስ እንግዲህ እንደ ካህንነቱ እንደነበሩበት እንደ ድሮ ባይቀድሱበትም ለ20 ምናምን ዓመት ያክል እስቲ ምን ማለት ነው ትመስላችሁ ጊዜ ሆድ ይፍጨው ተው፣ ሁሉን ነገር እግዚአብሔር ነው የሚያውቀው። ምን ብዬ ጮኩኝ ብዬ ስላቸው ልጆቼ ሪከርድ አድርገናል ትሰማዋለህ ብለውኝ ሪከርድ የተደረገው ስሰማው እኔ ሌላ እግዚአብሔር ሌላ አሉ። በፍጹም እግዚአብሔር አምላክ ለኔ አባት ለኔ አምላክ ሊሆን አይገባም ነበረ ለኔ ለኃጢአተኛው እያሉ በዛች በገባቻቸው በዛች በሁለት ቀን ውስጥ ብቻ እንኳን ብዙ ነገር ነገሩኝ። ምንድነው ትልቁ ቁም ነገራቸው? ያው እንግዲህ ግልጽ ካወሩኝ እኔም ግልጽ ላወራው አይደለም። እግዚአብሔርስ ኃጢአት ገበና ሸፋኝ ነው አሉ። እኔ ግን በልጆቼ ፊት መናዘዝ እፈልጋለሁ። እሱ ቀድሞ ገልጦት ቢሆን ኖሮ አንገቴን ደፍቼ ወይ ላኮርፈው ወይ ልቀየመው ወይ ደግሞ ካፈርኩ አይመልሰኝ ብዬ ልበሳጭችል ነበረ። እሱ ግን ገበሬን ሸፍኖ ስለሆነ ጠላትን ያሰርልኝ፣ እኔ ግን እገልጠዋለሁ። ንስሐም እንዲሆነኝ ንስሐ አባት ጋር ከመናዘዜ በፊት ሚስቴ ፊት መናዘዝ እፈልጋለሁ አሉ። መብቶት ነው ችግር የለውም አልኳቸውና ልጆቹ የሉም። ያው ዛሬ እንድናገሩ ስለተፈቀደልኝ ነው። ልጆቹ በኋላ ሰምተውታል። ሚስታቸው ፊት እኔ ሁለት ቅምጣለኝ። አንድ ሁለተኛ ነገር ደግሞ በተለያየ አይነት መንገድ ብዙ ቦታ ላይ ብዙ ኃጢአት ሰርቻለሁ። ብዙ ነገር አደርጋለሁ። በመናፍስት በጥበቤ ተጠቅሜ የተለያዩ ማቃቸውን አንድን ቀያይ ቆረጃጅ ሴቶችን ስመለከት የሆነ ነገር አደርጋለሁ። ግን አሉ አሁን ልጆቼ በመቁጠሪያ ሲቀጠቅጡኝና በመቀባ ቅዱስ በምን ሲቀባቡኝ ያንን አላወራሁም፣ አልለፈለፍኩም። የለፈለፍኩት ሌላ ነገር ነው። ሌላ እንዲያረኩት እድሉን ወሰድኩበት እንዲያረኩበት ነው የሚለው። ምን ያህል የግል ለንስሐ አባቴ ብቻ ልነግረው የሚገባውን ኃጢአት እንዳልተናገረ ስሰማ እግዚአብሔርን በእውነት መድኃኔዓለምን አደነቅኩት። ምን አይነት ኃጢአትን ገበናን ሸፋኝ ነው። ስለዚህ እኔ ሸፍኜልሃለሁ፣ መግለጥ ከፈለክ ግን መብትህ ነው ስላለኝ እኔ ይኸው ገልጬዋለሁ። ሚስቴ ከአንቺ ውጪ 2 ቅምጦች አሉኝ ልጆችም አሉኝ ብለው ቁጭ። እናትየዋ ደነገጡ። እንኳንም መንፈሳዊ ከሆንኩ በኋላ ተናገርክ። ይህ ሁሉ ነገር ከመምጣት በፊት ተናግረህ ቢሆን ኖሮ በተኛህበት ተረትረህ ነበር። አዎ የታወቀ ነው። እኛም ሁላችንም ድንግጥ ብለን እንግዲህ ሰራተኛ አለች እዛ ጋር እናትየው አሉ አባትየው አሉ እኔ አለው። አዎ ልክ ኖት እያለን እና የታለው ስንት ዓመታቸው ነው? እድሜያቸው የአንደኛዋ ቅምጥ 2 ልጆች እድሜያቸው 14 እና 15 ዓመት ነው። እሺ የአንደኛዋ ደግሞ ቅምጥ 3 ልጆች አሉ። እሺ እነሱስ እድሜያቸው ስንት ነው? እነሱም እንደዛው 13 14 15 በተመሳሳይ ጊዜ ነው። አዎ ስለዚህ ከኔ ጋር ግንኙነት ካቆምኩ በኋላ ነው እዛ ሄድከው? አዎ አያችሁ፣ የመጨረሻ ልጃቸውን እድሜ አስልተው ሴትዮዋ አገኙት። የመጨረሻ ልጃቸው እድሜ 17 ዓመቷ ነው። ከዛ በኋላ የመጡ ልጆች ናቸው ማለት ነው እነዚህ። መውለዱስ ባልከፋ፣ ግን እኔ እኮ ይሄን ነገር በጣም እጠራጠር ነበር። እውነት ሆኖ መገኘቱ ገርሞኛል አሉ። የሚጠራጠሩት እሳቸው ሄዶ ያመነዝራል እንጂ ይወልዳል ብሎ አላሰቡም። ምክንያቱም እንዴት እናቆም ስለው ዝም ብሎ በአንድ ጊዜ ሊያቆም ይችላል። የዛሬ 17 ዓመት ሊያቆም ነው አሉ። ከዛን ጊዜ ጀምሮ እስካሁን ድረስ እንዴት ያለምንም ሊቀመጥ ይችላል ብለው ይጠራጠራሉ። በዚህ የተነሳ አልጋ ላይ የሚተኙትና
ይህንን ተናገሩ። እኔ በጣም ገረመኝ። የገረመኝ ነገር ምንድነው? ስልጣኑ አልፈረሰም ነበረ። በእርግጥ ጥንቆላው፣ አስማቱ ምናምን ሊያፈርሰው ይችላል። በጋሻው ጋር ደውለህ ነበርና በጣም ይገርም ነበረ። እንዴት ነበረ ያ ነገር ሲሆነው? አዎ እሱ ምንድነው መሰለ አክቹዋሊ እንደዚህ ገናል ብዬም አልነበረም። ከዚህ በፊት ማሰብ ሰጥቼበት ነበር በዚህ ጉዳይ ላይ። ሐሳቡ የነበረው የሁሉም እንዳልኩ የቅዱስ ሚካኤል ቤተክርስቲያን ላይ የነበረው የተሐድሶ ናፍቃን በጣም ከፍተኛ በመሆኑ ምክንያት ለህዝቡ ሁሉንም የምንፍቅና መንገዳቸውን ያሳተሟቸው የክደት መጻሕፍቶችን የሰሯቸውን ቪዲዮዎችን በድብቅ የሚያስተላልፉ መልእክቶችን ሁሉ የቮይስም የቪዲዮም ታቀርባል። አንድ ግን መረጃ አጣኔ በጋሻው። ከዛ ግን ሰው ይላል ስሙን ሲያጠፉ ነው እንደዚህ የምትሉት በጋሻው ቀንተውበት ነው ነው። እኛ ቤተክርስቲያን ትልቅ ችግር አለ። የሆነ ትንሽ ነገር እንትን ከፍ ስትል መደበቂያ ዋሻ ነው። ድምፁ ስለሚያምር ነው። እንደዚህ በጣም ስለፈመሰ አይተ ነው ልትፈምሱ ፈልጋችሁ ነው። በሱ ምናምን ቅናት ነው። አሁን ገና ሰው እንዳው ወንጌል ሰምቶ ከዘፈን ስለተላቀቀ ነው። እሱን ሰምቶ ስንት ሰው ከጫትና ከሲጋራ ምናምን ወጥቶ አይላል። አሁን እቺ ከቨር ፔጅ ናት፣ መሸፈኛ ናት። እና የሚሰራባቸው ሰዎች አሉ። ይሄ ሎጂክ የሚቀናባቸው ሰዎች አሉ። ሁሉም ሰው ግን አይሰራም። ይሄ ሎጂክ አይሰራም። እና አንዳንድ ጊዜ መርጦ ተናጋሪዎች አለንም። በቃ ድፍድፍ ነው የምናደርገው። እዚህ ቦታ ላይ እንዲህ ብሎ ተናገራሉ፣ እዚህ የሆነ ቦታ ላይ እንዲህ ብሎ ሰበከ። ለዚህ ሰው መረጃ ያስፈልገኛል። እና ቀጥታ ምንድነው ያደረኩት? እሱ ለመፈተን መጠየቅ የለብኝም። ቀጥታ ደውዬ ግን በቃ ምንም ስለ ኦርቶዶክስ እምነት በቂ እውቀት የሌለኝ መረጃ የሌለኝ ነገር ግን እንደው በተፈጠረው የሱ እንደዚህ መውጣት መግባት ግራ የተጋባው ክርስቲያን ሆኜ ልቅረበው ምን ብሎ ይመክረኛል? አንድ ተራ ኦርቶዶክስ ዝም ብሎ በስም ኦርቶዶክስ የሆነ ሰው ለእምነቱ በቂ እውቀትም ግንዛቤ የሌለው ሰው ቢጠይቀው በጋሻው ምን ብሎ ይመክራል? እንዲህ ነው የቀረብኩት። ቴዲ ይባላለሁ፣ መኖሩ ሐዋሳ ነው አልኩት። እና አሁን በተፈጠረው ነገር ምን ትላለህ አልኩት። እና ሁሉን ነገር ዙሪያ ገቡን ሁሉ ጠየቅኩት። ምናልባት ተጣልተህ ተጋጭተህ ተገፍተህ ይሆን? ምናልባት ማህበረ ቅዱሳን በፍጹም አለ። ይሄን ኮንፊርም አደረኩ። የመጀመሪያ ጉዳይ። ሁለተኛ እሺ ቤተክርስቲያንስ በትምህርቷ ባስተምሯ ችግር አለባት ብለህ ታምናለህ? መዓት አንድና ሁለት መሰለህ እንዴ አለኝ። ሁለት በል እዚህ አንድ ሰው ተገፍቶ እንዳልወጣ ከራሱ አንድ መሰማ። ሁለተኛ ደግሞ ይሄን አረጋገጥኩኝ። ሶስተኛ ነገር ደግሞ አሁን ቤተክርስቲያንስ ገብቶ ለማገልገልስ እንደው ለተፈጠረው ችግር ስትለው ደግሞ እቺ 4x4 የሆነች መድረክ መጣች ቀረች ምን ታደርግልኛለች? ልክ ይሄንን ኮንፊርም ካረባ እኔ የፈለኩት ለህዝቡ እዛ ላለው ህዝብ ለማሰማት ነበር። እንደአጋጣሚ አሁን በውል አላስታውሰውም ልጁን። አንድ ግን ዩቲዩብ ላይ የሚሰራ ልጅ በዛ ሰዓት ደወለኝና እንደው ቴዲ ፈቃደኛ ከሆንክ ዩቲዩብ ላይ ምን ለቀው ይሄንን አለ። ኧረ ችግር የለም እኔ ግን የፈለኩት ለምንድን ነው ቢገርም ነው በየ15 ቀን የምደውልለት እንዳይነቃ ብዬ ማለት 15 ቀን ቆይቼ ከነገና 15 ቀን ቆይቼ ከነገና ሴቭ እያረኩኝ ሪካርድ እያረኩኝ ማለት ነው። ከዛ በኋላ ምን እንደሆነ አላውቅም። ጌታ ላንተ እንደው በቃ አናግረው ይለኛል። ብዙም በስልክ ማውራት አልወድም ማለት በቃ እንደው ዘይት ተበላ ሲለው ነው እንጂ ምን አሁን ሰው የሚነቃበት ሆኖ አይደለም። ግን እንደው ተጋለጥ ሲለው ነው። ከዛ እንዳየነው ለህዝቡ በስክሪን አሳየን። ከዛ ሁሉም ሰው ለየ። ከዛ በኋላ ምክንያቱም በጣም ቻሌንጅ የነበረው እሱ ከሱ አንደበት ስሙን ሲጠፉበት እንጂ እሱ ቤተክርስቲያን አይከዳትም። ምክንያቱም አንድ ቀን የተናገረው ንግግር አለች ኢቢኤስ ላይ እንኳን እኛ የሰበክናቸው ሰዎች እንኳን ፕሮቴስታንት አይሆኑም ክራ አይበጥሱም ብሎ ተናግሮ ስለነበረ ሰው ይበለጠ በጣም እርግጠኛ ሆነ በዚህ። ይሄ ሰው የሚያምነው እንደዚህ ነው። እንደው ደግሞ አጣራው ደግሞ ዙሪያ ገቡ እንዳልሙ ደግሞ ተገፍተው ምናልባት ሰው ትቶ ምናምን ነገር ስም ሰጥቶ ይሆናል ከቤተክርስቲያን በተለያየ መንገድ ተገፍተው ይሆናል። በፍጹም ማንም አልገፋኝም ማለት አያክ ኮንፈርሜሽን እየሰጠ ማለት በቃ እርግጠኛ። ከዛ ምን አለ በቃ እኔ በእርግጠኝ ቤተክርስቲያን በአስተምሮች ግን ያ ሁሉ የሰበካቸው የመማፀኛ ከተማ ላይ የሰበካቸው የት ይገባሉ? እሱም በጊዜ ሂደት ምላሽ ይሰጥበታል አለ። ይሄ እርግጥ ያለ በቃ ያለቀለት ነው። በጣም የሚገርም ልክ ይሄ ነገር ኦፊሻል ሆኖ ከኛ ሰንበትም አልፎ በዩቲዩብ ከተለቀቀ በኋላ በቃ በሁሉም ዓለም ምናምን ሲሰማ ከዛ ቴክስት አደረገልኝ። ወደድክም ጠላም ኢየሱስ ጌታ ነው አለኝ። እኔ እኮ የጌቶችም ጌታ ነው የማምነው ነው ብዬ ነው። እና ከዚህ በኋላ እንደዚህ ነበር የሆነው። ባጭሩ ወደዛ የገባንበት ምክንያት በጣም እኛ ጋር መረጃ አምጣ የሚል ነገር ነበር። ማሳያ ማስረጃ አምጣ፣ እሱን እንደዚህ ለመሆን አምጣ እንጂ እንደዚህ ብሏል እያልክ አታንሳ። ልክ ነው፣ ሰው ተገበይ ጥያቄ ነው። ስለዚህ ኦፊሻሊ እሱ የተናገረበት ያስፈልጋል። አንደኛ ለራስም ራሱ ለራስ እርግጠኛ ሆነ ይሄን ሰው ተሐድሶ ነው ብለህ መድረክ ላይ የምትሰብከው
እርግጠኛ ነህ? ይሄን ሰው ስታጋልጥ ምንፍቅናው ስለመኖሩ እርግጠኛ ነህ? ይሄን ማረጋገጥ ነበረብን። ለዛ በአራት ዙር ነውና አራቱም ተለቀቀ ወዲያው። ያው እንዳየነው ሆነ ማለት ነው። በጣም የሚገርም ሌላው እዚሁ ከተሐድሶ ሐሳብ ሳንወጣ አሁን በቅርብ ጊዜ ምን ሆነ መሰለ አንተ ላይቭ እየተከታተልን ነበርና እዛ ላይቭ ላይ ላሰግድ ጥሪ ያረክበት ሁኔታ ነበርና አንድ እናት አብረውን እያዩ ነበረ፣ አለቀሱ። እንደው እናት እሺ ትውለድ ያሉት እና በጣም የሚገርም ነበረ። በቃ ቤተክርስቲያን ይሄ አቋም አላት። አቋምህ ያንተ ያለህበት መንገድ ልክ ከሆነ ናና ዲቤት አድርግ የሚል በጣም ምርጥ ጥሪ ነበረ። እንዴት ነው ያ ነገር ሲመጣው? እሱ ብዙዎቹ እንደምታውቀው የተሐድሶ መናፍቃን ኦልሞስት እንደ የሆነ የተለየ ሰማያዊ ጸጋ የተሰጠው አይነት አድርገው ነው የሚያስቡት። እንትን አሰግድን እና በጣም የተማረ አድርጎ ነው በጣም የሚያስቡትና እንደው በቃ ይሄው በመጣን ቁጥር እግራቸውን ያጥባል። በጣም ሳይኮሎጂካሊ የሚጫወትባቸው ጨዋታ እንደምናስበው እንዳይመስል። ብዙ ሰው የሚያስበው እሱ ሲያስተምር ምናምን ብሎ ያስባል። ኑፋቄው ሲዘራ ነው የሚያውቀው፣ ግን አይደለም። በጣም የሚገርም ከየትኛውም ክፍለ ሀገር መጥቶ አዲስ አበባ ፕሮግራም በሚደረግበት ጊዜ እያንዳንዱ የመጣውን ሰው እግር የሚያጥበው እሱ። ሉክ የወንዶች ማረፊያ አለ፣ የሴቶች ማረፊያ አለ። ምሳ መርሃ ግብር ላይ በፌ ነው የምታነሳው። በስጋም እንክብካቤ ተመልከት፣ ሳይኮሎጂካሊ እግራቸውን ደግሞ እያጠቡ የሚሰራውን ስራ ተመልከት። ሲመጡ ከክፍለ ሀገር እዚህ ድረስ ለመጡበት የመኪና ኮንትራት የሚከፍለው እሱ እና ምን እንደሚያደርጉት ራሱን በጣም ለጌታ የሰጠ አድርገው ነው የሚያስቡት። እንዴት አድርጎ ሳይኮሎጂካሊ ተጫወተባቸው ተመልከት። በቃ እንትን ላይ እኮ ነው እንትን ላይ ሶፍትዌር ላይ ከሰራህ እኮ ሌላ ከዛ አላኮ ግዑዝ ነው፣ ሃርድዌሩ ቀላል ነው። ከዛ ለመጨማን የምትጨነው ነገር ነው ዋናው። መዝሙር 128 ከቁጥር 1 ጀምሮ ስንት አልኳችሁ? የሰማችሁ መልሱልኝ። መዝሙር 128 ስንት አልኳችሁ? እቤት ስትገቡ ወይ ስልካችሁ ላይ ወይ መጽሐፍ ቅዱስ ከፍታችሁ በደንብ አንብቡት። እንደዚህ ይላል፣ እግዚአብሔርን የሚፈሩ ሁሉ በመንገዱም የሄዱ የተባረኩ ናቸው። እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው ይልና እነሆ የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃል። ምን ይልልሃል? ምን ይልልሃል? እግዚአብሔርን የሚፈሩ ሁሉ በመንገዱ መሄዱ የተባረኩ ናቸው ይልና የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃል። ሰው መጀመሪያ ከተባረከ በኋላ ነው የሚሳካለት። ተሳክቶለት አይደለም የሚባረከው። መጀመሪያ ምን ይባላል? መልሱልኝ። ምን ይባላል? ይባረካል። ከዛ ምን ይልለታል? ይሳካለታል። መጀመሪያ እግዚአብሔር ይባርካል። ልክ አብርሃምን ከዘመዱ ውጣ እንዳለው ከዘመዱ እንደወጣ እግዚአብሔር ለበረከቱን እንዳለው መጀመሪያ ትባረካለህ። ከዛ ንግድ፣ ከዛ ስራ፣ ከዛ ትዳር፣ ከዛ ልጆች፣ ከዛ ስልጣን የተባረከ ስልጣን ይሆናል። አንተ ያለህበት ቦታ ስራ ሰርተህ ትወርዳለህ። ለሀገርም ትጠቅማለህ፣ ለሰውም ትጠቅማለህ። ለራስህም በረከት፣ ለሚስትህም በረከት፣ ለልጆችህም በረከት ትሆናለህ። ካልተባረክ ግን ለራስህም ችግር ነህ፣ ለሰውም ችግር ነህ፣ ለሀገርም ችግር ነህ። ካልተባረክሽ ለራስሽም ችግር ነሽ፣ ለሀገርም ችግር ነሽ፣ ለምታገቢው ባልም ለምትወልጂው ልጅም ችግር ነሽ። አንዱን ልጅ ከአንድ ልጅ ታበላልጫለሽ። ካልተባረክ አንዱን ልጅ ከአንድ ልጅ ታበጣልጣለህ። የወለድከውን እኮ ነው። አንድ ልጅ ወልደ ሁለት ልጅ ወልደ አንዱን ከአንዱ ታስበልጣለህ። ምናልባት መልክ አይተህ፣ ምናልባት ቁመና አይተህ፣ ምናልባት የሆነ ነገር አይተህ፣ ምናልባት ወንድነትና ሴትነት አይተህ። ኢትዮጵያ ውስጥ እኮ 90% ወይ 99% ሃይማኖተኛ በሚባልበት ሀገር ወንድ ሲወልዱና ሴት ሲወልዱ እግዚአብሔር የተባረከ ሰጠኝ ብሎ በማመስገን ፈንታ ወንድ ላይ ቸለ ሴት ላይ ቸለለ የሚሉ ሰዎች አሉ። እኔ ስትወለድ አካለ ጎዶሎ ናት። ምንድናት? ይሄን የሚያደርገው እግዚአብሔር ነው። የሚያደርግበትም ምክንያት አለ። 23 ዓመት የገዛ እናት አባቷ ቤት የበላችሁ ስቃይ ልነግራችሁ አልችልም። አካለ ጎዶሎ ስለሆነች ስለማትንቀሳቀስ አንዳንድ ቀን ውሻ የማይበላውን እንጀራ ትበላለች። ምን ስለሆነች? ወዳ ነው እንደዛ ያደረገችው። አካለ ጎዶሎ ነች፣ ወዳ ነው። መልከ መልካም ካልሆነ መልክ ከሌለው ቁመና ከሌለው 23 ዓመት እግዚአብሔር ግን መሐሪ ነው። ከ23 ዓመት በኋላ እግዚአብሔር የሚምራት ስሙ የተመሰገነ ይሁን። ከ23 ዓመት በኋላ 23 ዓመት የገዛ እናት አባቷ ቤት ስቃይ በልታ
ከ23 ዓመት በኋላ ሙሉ ሰውነቷ ነፃ ሆነ። እግዚአብሔር ቀን ቆጥሮ ይከፍላል ወገኖች። ቀን ቆጥሮ ለክፉም ክፋቱን እንደሚከፍለው ለደግም ደግነቱን እንደሚከፍለው ለተበደለም ሰው ደግሞ እግዚአብሔር ይደርስለታል፣ እግዚአብሔር ይፈርድለታል። የሚገርማችሁን አንድ ታምር ልንገራችሁ። አሁን ቤተሰቡ ከዛች ሴት ነው እንጀራ የሚበላው። አለች የምትባል ትልቅ ቦታ ላይ ያለች ሴት ናት። አሁን ከሷ እጅ ነው እንጀራ የሚበሉት እየተላከላቸው። ይገርማችኋል። ሳኦል ዳዊትን በነፍሱ ተጫውቶ ነበር። እግዚአብሔር ግን አንድ ቀን የማታ ማታ ሳኦልን እጁ ላይ ጣለለት። ምኑ ላይ? ዛሬ በነፍሳችሁ የሚጫወቱ ሰዎች የማታ ማታ አንድ ቀን እጃችሁ ላይ መውደቃቸው አይቀርም። ያኔ እናንተ ምን ታደርጋላችሁ ነው? ጠላትህን እግዚአብሔር እጅ ላይ ቢጥልል። ዳዊት ልብሱን ቆርጦ ነበር። ልብሱን ስለቆረጠ ራሱ ተጸጸተ። እጄ ላይ የጣለው እግዚአብሔር ነው፣ ለምንድን ነው እንደዚህ ያደረኩት ብሎ። በጎ ህሊና ያለው ሰው እግዚአብሔር በጎ ህሊና ይስጥ። በጎ ያለው ሰው ነውና ሳኦል እኮ ጠላቱ ነው፣ በነፍሱ ሲጫወት የነበረ ሰው ነው። እግዚአብሔር አንድ ቀን ጠላቱን እጁ ላይ ጣለለት። ሲጥልለት ግን ትንሽ የልብሱን ጫፍ ስለቆረጠ ለምን እንደዚህ ያደረኩኝ? እግዚአብሔር ነው ጠላቴን እጄ ላይ። ህሊና ያላቸው ሰዎች አሉ። ምን ያላቸው? ቅዱስ ጳውሎስ ለልጁ ለጢሞቴዎስ ልጄ ሆይ እምነትና በጎ ህሊና ይኑር ይላል። ኢትዮጵያ ውስጥ በተለይ በዚህ ዘመን ምን ጠፋ ብላችሁ ብትሉ ህሊና፣ በጎ ህሊና ያለው ሰው የለም። እንደ ሰው ያስባል፣ ይወጣል፣ ይገባል፣ ትወጣለች፣ ትገባለች። በጎ ህሊና ያለው ግን ጥቂት ሰው ነው። ከልጅ ልጅ እንዳናስበልጥ እግዚአብሔር ይርዳ። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን ለመምህሮቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ይስጥልን። እኛም ደግሞ በሰማነው ቃለ እግዚአብሔር ፍሬ እንድናፈራ እግዚአብሔር አምላካችን ሁላችንንም ያግዘን። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። ይህንን ቻናል ማገዝ የምንችለው አንዱ በዚህ ነውና ሁላችንም ይህ ቪዲዮ ይህ ትምህርት ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭ ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንግዲህ ዛሬ በተመለከትነው በተማማርነው ቪዲዮ ብዙ ነገር ያገኘንበት ብዙ ነገር የተማርንበት ቪዲዮ ነው ብዬ ተስፋ አድርጋለሁኝ። በቀጣይም እንደዚሁ ደግሞ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። የጻድቃን የሰማዕታቱ የቅዱሳኑ የአባቶቻችን የነቢያት የሐዋርያት ረድኤት በረከት በሁላችን ላይ ይደርብን። በእውነት የማምላክ የወላዲት አምላክ የቅድስት ድንግል ማርያም ቃል ኪዳኗ አማላጅነቷ ረድኤት በረከቷ በሁላችን ላይ ይደርብን። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንበርታ፣ እንጠንከር። ውድ ቤተሰቦቼ እርስ በርሳችን እንተሳሰብ፣ እንተጋገዝ። በያለንበት ሁላችንም እርስ በርሳችን መተሳሰብ መተጋገዝን እንዳንረሳ በጸሎት እንበርታ። እግዚአብሔር አምላካችን ሁላችንንም ያግዘን። ይቆየን። አሜን።